አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ ተመልካቾቻችን ሞዳ ኦንላይን ጀምሯል። የዛሬው ፕሮግራማችን ከምቾት ወደ አስቸጋሪነት የተቀየረውን የፌስታል ጉዳይ የምናነሳበት ይሆናል። ፌስታል ህይወታችንን በጣም እጅግ ቀላል ካደረጉ ነገሮች ወር ደግሞ ቴክኖሎጂ ይዟቸው ከመጣው ነገሮች በአጠቃላይ ቀላሉና ምቹ የሆነ ጉዳይ ነበረ። ነገር ግን ከጊዜ ሂደት በኋላ ብዙ ችግሮችን አስከትሏል። መቼ የተጀመረ፣ እንዴት ወደ ስራ ገባ የሚለውን እናይበታለን። ምን አይነት ደግሞ ችግሮች ነው ያሉትንም በዛው ከበር ለማድረግ እንሞክራለን። ከተቻለ ደግሞ ወደ መጨረሻ ላይ ምን አይነት አማራጮች አሉ የሚለውንም እናያለን። ፌስታል ብሎ ሲባል በማንኛውም ሰዓት ላይ በቀላሉ እንጠቀምበት የምንችለው ለደቂቃዎች አገልግሎት ሊሰጠን የሚችል አንድ የእቃ አይነት ነው። እቃ የምንይዝበት ነው። ነገር ግን አንዴ ካስወገድ ነው ወር ደግሞ ከጣል ነው በኋላ ለአመታት ወር ደግሞ ከ100 እስከ 500 ዓመት መቆየት የሚችል እና አየርን ወር ደግሞ አፈርን ሊበክል የሚችል የሆነ ጉዳይ ነው። እንዴት ነው ይህ ፌስታል ዓለማችን የተዋወቀው ብለን ብንል በ1959 ነው ለመጀመሪያ ጊዜ ፌስታል ዲስከቨር ተደርጎ ተመርቶ ወደ ገበያ የመጣው። ከዛ በኋላ ደግሞ ከ1970 እስከ 80ዎቹ በደንብ እየተለመደ መጣ። በዓለማችን ላይ በሰፊው መሰራጨት ጀመረ። ይህ የሆነበት ምክንያት ይህ ፌስታል የምንለው ነገር እቃ ለመያዣነት የሚያገለግለው ሲሰራ ዋጋው ርካሽ ነው፣ ጠንካራ ነው፣ እንዲሁም ደግሞ በቀላሉ መጠቀም የምንችለው እቃ ነው። ስለዚህ ዋጋው ርካሽ ጠንካራ የሆነ ነገር እቃዎችን ከቦታ ቦታ ለማንቀሳቀስ አንዳንዴ ድጋሚ ልንጠቀመው እንችላለን። አንዳንዴ ደግሞ አንዴ ከተጠቀምን በኋላ ብንጥለው የዋጋው ያን ያህል ኮስት ስለማያደርገን ምንም ላይመስለን ይችላል። ስለዚህም በመጀመሪያ ደረጃ ፌስታል ሲመጣ ኢንቫይሮንመንታል ፍሬንድሊ ወይም ደግሞ የአካባቢ ብክለትን ሊቀንስ የሚችል፣ ምክንያቱም ከዛ በፊት የነበሩ እንደ እቃ መያዣነት ሊያገለግሉ የሚችሉ ነገሮች የሚሰሩት በሌሎች ማቴሪያሎች ስለነበሩ፣ ለምሳሌ ዛፍን በመጠቀም ከወረቀት እቃዎች የሚመረቱ ነበሩ። ይህ ደግሞ የዛፍን መቁረጥ ይኖርብናል። አካባቢያችንን ዛፍን በማሳጣት እንዲሁም ኢንቫይሮንመንቱን ልንበክል እንችላለን። ይህን ነገር ያስቀራል በሚል ነበር የመጣው በዛን ጊዜ ሂሳቤ ማለት ነው። ነገር ግን ከጊዜ በኋላ የተለያዩ ኢፌክቶች እንዳሉት መታወቅ ተችሏል። ለመጀመሪያ ያህል እንዴት ነው ፌስታል የሚመረተው የሚለውን ስናየው ይህ ፌስታል ከፔትሮሊየም ነው የሚመረተው። ይህ ፔትሮሊየም ከ200 እስከ 300 ዲግሪ ሴልሲየስ ግለት ላይ ከተባለ በኋላ ብሎ ይደረጋል። ወር ደግሞ ሮ ማቴሪያሉ ብሎ ተደርጎ ለፌስታሉ ቅርጽ በሚመስል መልኩ እንዲዘጋጅለታል። ይህ ይቆረጣል፣ ይታሸጋል። ከዛ በኋላ በላዩ ላይ ደግሞ ብራንዶች ይለጠፉበታል። ፌስታል የሚል ነገር ይለጠፍበትና በየሱቁ በየቤታችን በቀላሉ እንድንጠቀመው ይደረጋል። እንግዲህ ይህ ፌስታል ብሎ ማለት የፔትሮሊየም ያው ደግሞ የፔትሮሊየም ፕሮዳክት ነው። ከዚህ ነው የሚመረተው። ይህ ከፔትሮሊየም የተመረተው ፕሮዳክት ወር ደግሞ ፌስታል ወደኛ ህይወት ሲመጣ ምን አይነት ችግሮችን ያመጣል ብለን ብንል የመጀመሪያው ችግራችን ከ100 እስከ 500 ዓመት ሊወስድ ይችላል አንድን ፌስታል ከፌስታልነት ወደ ኖርማልነት ለማጥፋት። አክቹአሊ ሙሉ በሙሉ አይጠፋም። ወደ ማይክሮ ፌስታልነት ማይክሮ ፕላስቲክ ነው የሚቀየረው። ወደዛ ራሱ ለመቀየር ከ100 እስከ 500 ዓመት ሊወስድ ይችላል። ምናልባት 1959 ላይ የመጀመሪያ የተሰራው ፌስታል የተመረተው ፌስታል ምድራችን ላይ እስካሁን ባለበት ተቀምጧል ማለት እንችላለን። ሁለተኛ ደግሞ ወደ ማይክሮ ፕላስቲክ ነው የሚቀየረው እንጂ ሙሉ በሙሉ አይጠፋም። ዲግሬዴብል ሆኖ ወደ አፈርነት ተቀይሮ ለሌላ ነገር አይውልም። ሌላ ደግሞ ለጎርፍ ያስከትላል። ትቦችን ወር ደግሞ የውሃ ፍሳሾችን መፍሰሻ ቦታዎችን በመድፈን ጎርፎችን ያስከትላል። ይህ ከተማችን ላይ በብዛት የምናየው ነው። ሌላኛው ደግሞ የአፈርን እና ውሃን በቀላሉ መበከል ይችላል። ይህ ምን አይነት ጉዳት ያመጣል ብለን ብንል ለምሳሌ ያህል እንስሳቶች ሊበሉት ይችላሉ፣ ፌስታልን ሊበሉ ይችላሉ። የጨጓራቸውን ብሎክ ያደርጋል። የጎርፍ አደጋ ሲያስከትል ቱቦዎችን እንደሚደፍ ነው። የጨጓራንም ልክ እንደዛው መድፈን ይችላል። ለምሳሌ ያህል አንዲት ላም ከ1 እስከ 2 ኪሎ ግራም ያህል ፌስታል በጊዜ ሂደት ከበላች ትሞታለች ማለት ነው። ምክንያቱም ጨጓራዋን እሱን ስለሚሞላት ነው። ሜቢ ለአረፋ ለኢድ ምናምን ነገር ቤት ውስጥ አርዳችሁ የምታውቁ ከሆነና ጨጓራቸውን ከፍታችሁ ካያቸው አንዳንድ እንስሳት በጣም ከስተው ኦር ሳምቲንግ ጉዳት ደርሶባቸው የምታያቸው ጨጓራቸው ውስጡ የፌስታል ሞልቶት ነው የሚገኘው እና ያ ፌስታል ደግሞ ሌላኛውን የምግብ የከብት የሚያስፈልገውን ምግብ በቀላሉ ጨጓራውን እንዳይፈጭና ፕሮሰስ እንዳያደርግ ስለሚከለክለው ቀስ እያለ የእንስሳ እየሞተ ይሄዳል ማለት ነው። ይህ በእንስሳ ሲሆን ወደኛም ደግሞ ሲመጣ ራሱን የሆነ ከባድ የሆነ ጉዳት ያመጣል። ሌላኛው ማይክሮ ፕላስቲክ ነው ብለናል። ይህ
የፌስታል ሲቀየር ከጊዜ በኋላ እየቀነሰ እየሟሟ ሲመጣ ወደ ማይክሮፕላስቲክነት ይቀየራል። ይህ ማይክሮፕላስቲክ ምንድነው የሚሆነው? ውሃ ውስጥ ይገኛል፣ ጨው ውስጥ ልናገኘው እንችላለን፣ እንዲሁም ደግሞ ሳምባችን ውስጥ፣ ደማችን ውስጥም ሊገኝ ይችላል። በሚገርም ሁኔታ የክሬዲት ካርድ እናቃለናለች። የኤቲኤም ካርድ በተለምዶ ክሬዲት ካርድ ተብላ ትጠራለች። የእሷን ሳይዝ ያህል አንድ ሰው በሳምንት የፕላስቲክ ማይክሮ ኮምፖነንቶችን ኮንሱም እያደረገ ይገኛል ማለት ነው። በተለያየ መንገድ ኦልሞስት ሳናቀው ኦር ደግሞ ሳንሰማው ሳናየው እኛ ወደ ውስጣችን ይሄን ነገር እናስገባለን። በውሃ ሊሆን ይችላል፣ በጨው ሊሆን ይችላል፣ በተለያዩ ምክንያቶች ከአየር ጋር ሊሆን ይችላል፣ ወደ ውስጣችን ይገባል። ይህ ሲሆን ህይወታችን አደጋ ላይ እንደሆነ ማወቅ ይገባናል። ሌላኛው ፌስታል እንዲህ ጉዳት አለው ብለን ስንል ብዙውን ጊዜ ደግሞ ፌስታልን ለማስወገድ ወር ደግሞ ከቆሻሻ ጋር ከመጣል ይልቅ ማቃጠል አማራጭ ሆኖ እናገኘዋለን። የምናቃጠልበት ምክንያት ፌስታሉን አጠፋ ነው። ወር ደግሞ ፌስታል የሚባል ነገር የለም፣ አፈር አይበክልም ብለን ነበረ። ነገር ግን ይህም የራሱን የቻለ የሆነ ጉዳት አለው። ፌስታል ከቆሻሻነት ወዴት ቀየር ነው? አየርን ወደ መበከልነት እንቀይረዋለን። ይህ ደግሞ በዚህ ምክንያት ፌስታልን በማቃጠል የሚመጣው የአየር ብክለት የመተንፈሻ አካላትን ይጎዳል፣ ሆርሞኖችን ዲስተራፕት ያደርጋል። ሌላኛው ደግሞ ለካንሰር መምጫም ምክንያት ይሆናል ማለት ነው። ስለዚህ ፌስታልን ማቃጠል ብሎ ማለት ቆሻሻን ማስወገድ ሳይሆን ቆሻሻን የሆነ በደረቅ ቆሻሻን ወደ አየር ቆሻሻነት መቀየር ብሎ ማለት ነው። ፌስታል በሀገራችን ደረጃ ሰሞኑን ተከልክሏል። ከዚህ ከ6 ወር በፊት አዋጅ ወጥቶ ነበር። አሁን መተግበር ጀምሯል። ለምን ተተገበረ ተብሎ ቢባል የተለያዩ ነገሮች ሊኖሩ ይችላሉ። ግን ከተማዋን ንጹህ ያደርጋል፣ የፍሳሽ ቱቦዎችን ንጹህ እንዲሆን ያደርጋል። ስለዚህ ጎርፍ አይኖርም ማለት እንችላለን። ጤናማ የሆነ ኑሮ እንድንኖር ያደርገናል። እንዲሁም ደግሞ የክሊናፕ ኮስትን ኢንቫይሮንመንትን አካባቢያችን የምናጸዳበት ኮስት ሎ ይሆናል። አካባቢያችን ግሪን ሆና ትቀጥላለች ማለት ነው። ስለዚህ የፌስታል ብሎክ መደረግ መከልከል እንዲሁ በግርድፉ አንጥላው ለማለት ያህል ነው። ሌላስ ምን አይነት ኦፖርቹኒቲ ያለን ፌስታል እንደዚህ ሆኖ ተከለከለ? ከዚህ በኋላስ እቃዎቻችን በምን እንያዝ የሚለውን ነገር ስንመለከት ምናልባት ከዚህ በኋላ የቢዝነስ ላይ ያሉ ሰዎች ወር ደግሞ ወደ ቢዝነስ መግባት የምትፈልጉ ሰዎች አዲስ ኦፖርቹኒቲ ሆኖ እናገኘዋለን። አንዳንድ ህጎች ሲወጡና ሲከለከሉ ወር ደግሞ ከልካይ የሆኑ ነገሮች ሲመጡ የሆነን ስራ ይከለክሉታል። ከዚህ በኋላ ያንን ስራ መስራት አይቻልም። ምናልባት እዛ ስራ ላይ የነበሩ ያንን ቢዝነስ የሚሰሩ የነበሩ ሰዎች ስራቸው ሊቋረጥ ይችላል። በተመሳሳይ ሁኔታ ግን ሌላ የስራ አማራጮች ይመጣሉና ወደዛ ዞር ብሎ ማየት ነው። እንግዲህ ተመልካቾቻችን የአማራጭ ተብሎ ሊመጡ የሚችሉ የፌስታል ቦታ ሊተኩ የሚችሉ እቃ መያዣዎች አሉ። ከነዛ ውስጥ በመጀመሪያው ሊሰራ የሚችለው በጨርቅ ነው። ጨርቅ በተለያዩ አጋጣሚዎች ልናገኝ እንችላለን። ምናልባት ቤት ውስጥ ማንፈልጋቸው ልብሶች ሊኖሩ ይችላሉ። እነዛን በመርፌና በክር በመስራት እቃ መያዣ ልናደርጋቸው እንችላለን፣ እኛው ለራሳችን ማለት ነው። ሌላ ለቢዝነስ ደግሞ ካሰብ ነው ጨርቅ ኤሪያ ላይ ኦር ደግሞ ልብስ አካባቢ ላይ የምትሰሩ ሰዎች የቢዝነስ አይዲያ ልታደርጉት ትችላላችሁ። የተራረፉ ጨርቆች ሊሆኑ ይችላሉ። ከተለያዩ የምታመርቷቸው ምርቶች ላይ ለፌስታልነት ልክ የፌስታልን ሳይዝ መያዝ የሚችሉና እቃ መያዣ የሚችሉ ቁርጥራጭ ጨርቆች ካሉ እነዛን ቁርጥራጭ ጨርቆች ወደ እቃ መያዣነት መቀየር ትችላላችሁ። ሌላው እንዳልኩት አሮጌ ልብሶችንም ሊሆን ይችላል። ኦር ደግሞ ፐርፐዝሊም ደግሞ ለዚሁ ብላችሁ አዲስም ጨርቅ አምጥታችሁ እየሰፋችሁ ወደ ቢዝነስነት ልትቀይሩ ትችላላችሁ። ይህን ስታስቡ ምናልባት ቢዝነስ ካሰባችሁበት ቢዝነሳችሁ ቀጣይነት እንዲኖረው የምታመርቱት ምርት ላይ የራሳቸውን ብራንድ ስም፣ ስልክና አድራሻ የመሳሰሉት ነገሮች መለጠፍ ብትችሉ ብራንዲንግ ቢኖረው የተሻለ ይሆናል። ከዚህ በኋላ ቀጣይነት ቢዝነስ ያለው መስራት ትችላላችሁ። ሁለተኛው ደግሞ የስራ አይነት በወረቀት የሚሰሩ የእቃ መያዣዎች ናቸው። በወረቀት የሚሰሩ የእቃ መያዣዎች እነዚህም በቀላሉ በቤት ውስጥ ሊሰሩ የሚችሉ ናቸው። የተወሰኑ ማሽኖችን ነው የሚፈልጉት። በፋብሪካም ደረጃ ሊመረቱ ይችላሉ። እነዚህ ምርቶች ብዙውን ጊዜ ልንሰራቸው የምንችለው ሪሳይክል ከሚደረጉ ወረቀቶች፣ ከተለያዩ ቦታ ላይ ሊገኙ አላስፈላጊ ወረቀቶች፣ ከድሮ ጋዜጣዎችና ከመሳሰሉ ነገሮችን በመሰብሰብ የእቃ መያዣ አሁንም ፌስታልን ላይ ተካ የሚችል ባግ መስራት እንችላለን። ይህንንም ስናመርት በፋብሪካ ደረጃ ኦር በአነስተኛ ፋብሪካ ካመረጥ ነው አድራሻችን ቢኖርበት የተሻለ ይሆናል። ምክንያቱም ቢዝነሱ ቀጣይነት እንዲኖረው ያገለግላል ማለት ነው። እንግዲህ ተመልካቾቻችን እንዲሁ በቀላሉ የፌስታልን ሊተኩ የሚችሉ ነገሮች ብዬ ሁለት ነገሮችን እንደ ምሳሌ ያቀረብኩላችሁ። በጨርቅ ሊሰራ ይችላል፣ እንዲሁም ደግሞ በወረቀት ሊሰራ ይችላል። ሁለቱም
በትልቅ በፋብሪካ ደረጃ መመረት ይችላሉ፣ ወይም ደግሞ በአነስተኛ ሁኔታ ባለንበት እጃችን ላይ ባሉ ማቴሪያሎች አምርተን ልናወጣቸው እንችላለን። ዋናው ቁም ነገር ምንድን ነው? የምናመርተው ምርት የእቃ መያዣ መሆን መቻል አለበት። ከተቻለ አድራሻ ሊኖረው ይገባል። ቀጣይነት ያለው ቢዝነስ ልናደርገው እንችላለን። ይህ አዲስ ቢዝነስ ኦፖርቹኒቲ ነው። በማጥናት ገበያው ላይ ምን አይነት አማራጮች አሉ፣ ምን አይነት ማቴሪያሎች አሉ፣ እንዴት በቀላሉ ላመርት እችላለሁ ብላችሁ ወደዛ መግባት ትችላላችሁ። በእርግጥ ከፌስታል ዋጋው ከፍ ሊል ይችላል፣ ዋጋው ሊወደድ ይችላል። ምክንያቱም ፌስታል በጣም ዋጋው ለስ ሆኖ በትልቅ በፋብሪካ ደረጃ ተመርቶ ዋጋውን የሚቀንሱ ብዙ ኦፖርቹኒቲዎች አሉት። እዚህ ጋር ግን ሮ ማቴሪያሎቹ ትንሽ ከፍ ይላሉ። ነገር ግን የዛሬ የምናወጣት ለፌስታል የምናወጣት አነስተኛ ዋጋ ለአመታት ኮስት ያደርገናል። ለአመታት ሂድን የሆነ ኮስቶች አሉት። ህይወታችንን ሊበክሉ የሚችሉ ብዙ ወጪዎች አሉት በፊት ለፊት የማናያቸው። ነገር ግን እነዚህ አማራጭ ምርቶች ደግሞ ሲሆኑ ለዛሬ የምናወጣው ተጨማሪ ወጪ ይሆናል። ነገር ግን ድጋሚ ስለምንጠቀመው ተደጋጋሚ የምንጠቀማቸው ማቴሪያሎች ስለሆነ አዲሽናል ወጪ የለብንም። እንዲሁም ደግሞ ኢንቫይሮንመንቱን ስለማይበክሉት፣ አካባቢያችን ስለማያበላሹብን፣ ህይወታችን ላይ አደጋ አይመጡብንም። ትንሹ የካንሰር በሽታ በዓለማችን ላይ በጣም እየተስፋፋ ነው የመጣው። እሱን መቀነስ ማስቀረት እንችላለን። ሌሎችንም የማይታዩ የማናውቃቸውን በሽታዎች ለማስቀረት እጅግ በጣም ከፍተኛ ጥቅም አለው ፌስታል መጠቀም። ፌስታል በአሁኑ ሰዓት ገበያ ላይ ዓለማችን ላይ በስፋት በመሰራቱ ምክንያት እያንዳንዳችን በሳምንት ክሬዲት ካርድ የምታክለን የፕላስቲክ ወደ ውስጣችን እያስገባ መሆኑን ልብ ልንለው ይገባል። የፌስታል መከልከል የህይወት መጨረሻ አይደለም፣ እንዲሁም አዲስ የቢዝነስ ኦፖርቹኒቲ ነው። 1959 ላይ የተሰራችው የመጀመሪያው ፌስታል እስካሁኗ ሰዓት ድረስ ምድራችን ላይ በካ ሆና ተቀምጣለች። ይህን ነገር በደንብ እናስብበት። ወደ አዲስ የቢዝነስ ኦፖርቹኒቲ እንቀይረው። አላህ ካለ ሳምንት በሌላ ፕሮግራም እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።